በጌታ የተወደዳችሁ ቅዱሳን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? ሳምንቱ እንዴት ነበር ቆይታችሁ? በያለንበት ሁላችንን በዘላለማዊ ምሕረቱ ስለተጠበቅ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የመጨረሻው ዘመን ክስተቶች የሚለውን መጽሐፍ ከዚህ በፊት 2 ምዕራፎችን ተመልክተናል። ዛሬ ምዕራፍ 3ን የምንመለከት ይሆናል። በምዕራፍ 3 ላይ ያሉ ሐሳቦች የሚናገሩት ስለ ክርስቶስ ዳግም ምጽአት እና በዚህ ጊዜ አንዳንድ ግምታዊ የሆኑ ሐሳቦችን ስለሚያስቀምጡ ሰዎች የተሰጡ ማስጠንቀቂያዎችን፣ የተሳሳቱ ድምዳሜዎች ላይ ለሚደርሱ ዛሬም ቢሆን ቸኩለው ክርስቶስ በዚህ ዓመት ይመጣል፣ በሚቀጥለው ዓመት ይመጣል በሚል አይነት እሳቤ ውስጥ ለሚገኙ ወገኖቻችን የሚሆን የማስጠንቀቂያ መልእክቶችን ያዘለ ምዕራፍ ነውና እግዚአብሔር በዚህ ምዕራፍ ውስጥ ያሉትን ነገሮች ለአእምሯችን እንዲገልጥልን በጸሎት እንጀምራለን። ታላቅ አምላክ በሰማያት ያለ እናመሰግናለን። በሚያስደንቅ ምሕረትህ ከመገለጥህ በፊት ሊሆኑ ያሉትን ነገሮች ለልጆችህ ማስጠንቀቂያና ምክርን ስለሰጠህን ያንተን ፈቃድ መኖር ለሕይወታችን በረከት ነውና በየዕለቱ ፈቃድህንና ሐሳብህን መኖር እንድንችል ጌታ ሆይ የልብህን ሐሳብ የምንኖርበትን አቅም ለልጆችህ ዛሬም እንድሰጠን ደግሞም ቃልህ እንድትናገረን የእውነትን ቃል የምንናገርበትን አቅም እንድሰጠን ለምንሃለሁ። መንፈስ ቅዱስ ሆይ እያንዳንዱ ሰው ለቃልህ ልቡን አዘጋጅቶ በሚጠብቅህ ጊዜ የምትናገርበት ቋንቋ ለማንም ሰው ብዥታ አይፈጥርምና አንተ ተወዳዳሪ የሌለህ መምህር፣ ታላቁ አስተማሪያችን ከእኛ ጋር ሆነ ቃልህን እንድታስጠናን እጠይቅሃለሁ። በጌታ በክርስቶስ ኢየሱስ ስም አሜን። ደቀ መዛሙርቱ ኢየሱስን እየጠየቁት ጥያቄ እንደነበረ የሁላችን እናውቃለን። በማቴዎስ ወንጌል ምዕራፍ 24 ላይ እነዚህ ነገሮች የሚሆኑት መቼ ነው ብለው ነበር የጠየቁት። እነዚህ ነገሮች የሚሆኑት መቼ ነው? የቶቹ ነገሮች እንደሆኑ መጽሐፍ ቅዱሳችን ላይ ኢየሱስ የገለጻቸውን የዘረዘራቸውን ነገሮች መመልከት በጣም ጠቃሚ ነው ብዬ አስባለሁ። ኢየሱስ የተናገረው በጣም ጥቂት ነገር ነበር በመጀመሪያ። ነገር ግን በጠየቁት ሰዓት ነገሩን እነሱ ከሚጠብቁት በላይ እጅግ ግልጽ በሆነ ማብራሪያ ሰጥቷቸው እንመለከታለን። እነዚህ ቃላት የተነገሩት ብዙ ሰዎች እየሰሙ ነበር ኢየሱስ የተናገረው። ነገር ግን እሱ ብቻውን እያለ ጴጥሮስ፣ ዮሐንስና ያዕቆብ በደብረ ዘይት ተራራ ተቀምጦ ሳለ ወደ እርሱ መጡና ንገረን፣ እነዚህ ነገሮች የሚሆኑት መቼ ነው? የመምጣትና የዓለም መጨረሻ የዓለም ፍጻሜ ምልክቶችስ ምንድን ናቸው ብለው ጠየቁ። ወገኖች፣ አንዳንድ ጊዜ በመጽሐፍ ቅዱስ የተቀመጡ መልእክቶችን ወይም ደግሞ በቃሉ ያሉ መልእክቶችን አንዳንድ ሰባኪዎች በሚናገሩበት ጊዜ ግልጽ ያልሆነልን ነገር ካለ በግላችን ወደ ጓዳችን ገብተን ኢየሱስን መጠየቅ አለብን ማለት ነው። መቼ ነው ይሄ ነገር የሚሆነው? እንዴት ነው ይሄ ነገር የሚሆነው? አንዳንድ ጊዜ የማናስተውላቸው ነገሮችን እንሰማቸዋለን አይደለ? በዚህን ጊዜ አሃ ብለን በመገረም ማለፍ ሳይሆን መቼ ነው የሚሆነው ይሄ ነገር፣ እንዴት ነው የሚሆነው የሚለውን ነገር የመጠየቁ መብት የእግዚአብሔር ቃል እንደሚሰጠን በዚህ ቦታ ላይ እንመለከታለን። ኢየሱስም ለደቀ መዛሙርቱ የኢየሩሳሌምን ጥፋትና ታላቁን የእርሱን መምጫ ቀን ነጣጥሎ አልነገራቸውም። እያንዳንዱን ነገር በዝርዝር አልነገራቸውም። እነዚህን 2 ክስተቶች መግለጫ ቀላቅሎ ነገራቸው። የዓለም መጨረሻና በኢየሩሳሌም መጥፋት መካከል ስላሉ ነገሮች ዝርዝር ነገሮችን ብዙም ሳያብራራ፣ ነገር ግን ሁለቱንም ሐሳቦች አደባልቆ ነበር የነገራቸው። ሊመጡ ያሉ ክስተቶችን እርሱ በሚያያቸው ሁኔታ ለደቀ መዛሙርቱ ገልጦላቸው ቢሆን ኖሮ
ያዩትን ነገር መቋቋም አይችሉም ነበረ። ለነሱ ካለው ምሕረት የተነሳ ትርጉሙን ለራሳቸው እንዲያጠኑት በመተው የሁለቱን ታላላቅ ጥፋቶች መግለጫ አደባልቆ ቀላቅሎ ነገራቸው። የዛን ጊዜ ደቀ መዛሙርቱ በነበራቸው መረዳትና ማስተዋል አሁን እኛ የምናየውን ነገር አይናቸውን ገልጦ ልክ እንደ ጊያዝ አይኖቻቸውን ገልጦ በዙሪያቸው ላይ ሊሆን ያለውን ነገር በዛን ጊዜም በእኛም ዘመን ሊሆን ያለውን ነገር ሁሉንም አብራርቶ ቢሆን ኖሮ መሸከም አይችሉም ነበር። ለዚህ ነበር ኢየሱስ እኮ ደቀ መዛሙርቱን ምነግራችሁ ብዙ ነገር ነበረ፣ አሁን ግን ልትሸከሙት አትችሉም አለ። ዛሬ እኛ ምናልባት የዛሬ 20 እና 30 ዓመት የነበሩ አባቶቻችን ይህን ነገር ዛሬ እኛ ያለንበትን ሁኔታ ቀደም ብለው ተመልክተው ቢሆን ብዙዎቻቸው ወይ በስትሮክ ወይም ደግሞ በልብ ስብራት ሞተው ያልቁ ነበር። እግዚአብሔር መጋረጃዎችን የሚገልጠው ቀስ በቀስ ነው። በአንድ ጊዜ ሁሉን ነገር ዘርግፎ ሰዎች እንዲደናገጡ፣ እንዲወናበዱና ግራ እንዲጋቡ ደግሞ ልባቸው እንዲሰበር እግዚአብሔር አይፈቅድም። ዛሬ እኛ እነዚህ ነገሮች ክስተቶች በዙሪያችን ሲሆኑ ስንመለከት የመላመድ ነገር ይታይብናል። ይሄ ደግሞ የእግዚአብሔር ፈቃድ አይደለም። መላመድ ሳይሆን ቀኑ እየቀረበ ሲመጣ እነዚህ ነገሮች እየጨመሩ ሲሄዱ ወደ እግዚአብሔር የመምጣታችን ጥንካሬ በዛው ልክ እየጨመረ መምጣት አለበት። እነዚህ ክስተቶች ሁሉ ሲፈጸሙ መቼ ነው ክርስቶስ የሚመጣው የምለውን ጥያቄ ልንጠይቅ እንችላለን። መቼ? ስንት ዓመት? 50 ዓመት? 40? 10 ዓመት? 3? 2 ዓመት? ምን ያህል ጊዜ ነው የሚቀረው የምለውን ጥያቄ ብዙ ጊዜ የምነሳ ጥያቄ ነው በአንዳንድ ወገኖች አማካይነትና በዛ ኤለን ጂ ዋይት በነበረችበትም ጊዜ እንደዚህ አይነት ጥያቄዎች የሚያነሱ ሰዎች ነበሩ። ወይም ደግሞ ቀን ወስነው በዚህ ቀን ነው ክርስቶስ የሚመጣው ብለው የሚያስቡ ሰዎች ነበሩ። ብዙ ጊዜ ስለ ክርስቶስ መምጣት ጊዜ ተወስኖ ነበር። ነገር ግን ውጤቱ ተደጋጋሚ ውድቀት ነበረ። ምናልባት ከዚህ ጋር ተያይዞ የምነሳው አንደኛው እጅግ በጣም ከፍ ብሎ የሚታየው በ1844 ላይ በዊሊያም ሚለር አማካይነት የተነገረው መልእክት ነበር። ያንን መልእክት ባለፈው ቀደምት ጽሑፎች የምለው መጽሐፍ በምናጠናበት ጊዜ በደንብ አድርገን መላልሰን አላምጠናዋል እና የነበረው የትንቢቱ አተረጓጎም አፈጻጸሙን አዛብቶ መተርጎም እንጂ በትንቢቱ አተረጓጎም ላይ ስህተት አልነበራቸውም። ልክ እንደዚህ አይነት ነገሮችን ደጋግሞ የሚያነሱ ሰዎች በዘመናት መካከል እንደነበሩ ይገልጻል። ለነሱ ካለው ምሕረት የተነሳ ትርጉሙን ለራሳቸው እንዲያጠኑት በመተው ክርስቶስ የነገራቸውን ነገሮች እኛ ደግሞ ይሄ ነገር እንደዚህ ሆኗል የሚለው ነገር ውስጥ ልንገባ አይገባም። የጌታችን መምጫ ሰዓት ሟች ከሆኑ ሰዎች ዕውቀት ባሻገር መሆኑ ተነግሯል። የድነት ወራሾች ለሆኑት የሚያገለግሉ መላእክት እንኳን ቀኑንና ሰዓቱን አያውቁም። ኢየሱስ ምንድነው ያለው? ስለዛች ቀንና ስለዛች ሰዓት ግን ከአባቴ በቀር ማንም ሰው የሰማይ መላእክትም ቢሆኑ አያውቁም። በአንዳንድ ትርጉሞች ላይ ልጅም ቢሆን የሚል አለ። ይሄ ልጅም የሚለው ትርጉም በኦሪጂናል መጽሐፉ ላይ እንዳልተካተተ ልትገነዘቡ ያስፈልጋል። ምክንያቱም ክርስቶስ መለኮት ስለሆነ እግዚአብሔር ስለሆነ የማያውቀው ነገር እንደሌለ በዚህ ልንገነዘብ ያስፈልገናል። ስለዚህ የሰማይ መላእክት ፍጡራን ናቸው፣ ፍጡራን አያውቁም። ፈጣሪ ግን ሁሉን ነገር የሚያውቅ እንደሆነ ልንገነዘብ እንችላለን። ስለ መንፈስ ቅዱስ መውረድም ሆነ ስለ ክርስቶስ ምጽአት የተወሰነውን ጊዜ ማወቅ አያስፈልገንም። ምክንያቱም ትርጉም የለውም። እግዚአብሔር ይህን ዕውቀት ያልሰጠን ለምንድን ነው? ገልጾልን ቢሆን በትክክል ስለማንጠቀምበት። ይህ ዕውቀት ሊመጣ ባለው ቀን ሰዎች እንዲቆሙ ለማዘጋጀት የሚደረገውን ስራ በሕዝባችን መካከል በከፍተኛ ደረጃ እንዲያዘግም የሚያደርግ ሁኔታን ይፈጥራል። ስለ ጊዜው ለማወቅ በመፈለግ መነሳሳት ውስጥ መኖር የለብን። በቃ ቀኑን ማወቅ አለብን በሚል ኤክሳይትመንት ውስጥ ልንገባ አይገባንም። ምክንያቱም ያንን ቀን ብናውቅም ምንም የሚጠቅመን ነገር ባናቅም የሚጎዳን ነገር የለምና። ወደ መጨረሻ አካባቢ አንድ ሰው ያነሳውን ሐሳብ ያስቀመጠችውን እንመለከታለን። እርሱ በአንድ ወይም በሁለት በ5 ዓመት ውስጥ ይመጣል ማለት አትችሉም። መምጫውን እስከ 10 ወይም 20 ዓመት ሊቆይ ይችላል ብላችሁ ማራዘም
አትችሉም ተብሎ ተጽፏል። በቃ 2-3 ዓመት ላይ ይመጣል፣ 10 እና 20 ዓመታት ውስጥም ይመጣል የማለት መብት የላችሁም፣ የለንም። ወደ ታላቁ የእግዚአብሔር ቀን እየተቃረብን ነን። አሁን ፋክቱ እውነታው እሱ ነው። ምልክቶቹ እየተፈጸሙ ናቸው። ሆኖም ሳለ ክርስቶስ የሚመለስበትን ጊዜና ሰዓት የሚነግር መልእክት የለንም። በሰማይ ደመና የሚመለሰውን ጌታ ኢየሱስ ክርስቶስን ሁል ጊዜ እየጠበቅን ዝግጁ እንድንሆን እግዚአብሔር በጥበቡ ያንን ቀን እንዳናውቅ ደብቆታል። ሁል ጊዜ ተዘጋጅታችሁ ነው። በ10 ቆነጃጅት ታሪክ ላይ የምንመለከተው ይሄን ነው። ሁል ጊዜ ተዘጋጅተን መጠበቅ እንዳለብን። ለዚህ ትንቢቶች በየቀኑ ሲፈጸሙ ዛሬ አንድ ሲፈጸም ነገ 2-3 ሲፈጸም ክርስቶስ ለመምጣት ቅርብ ነው ማለት ነው በሚል እሳቤ ውስጥ መግባት እንጂ 20 ዓመት ነው የሚቀረው ከዚህ በኋላ 10 ዓመት ነው የሚቀረው የሚለውን ነገር እንድንመራመር የእግዚአብሔር ፈቃድ አይደለም። የሰው ልጅ ዳግም ምጽአት ትክክለኛ ጊዜ የእግዚአብሔር ምስጢር ነው ይላል። የዘመናት ምኞት የሚለው በእንግሊዝኛው ስለሆኑ መጽሐፎቹ ገጾቹ ከአማርኛው ጋር አንድ አይሆኑም። 633 ገጽ ላይ ይላል እና የኛ መልእክት ጊዜን የሚወስን መልእክት አይደለም። ኢየሱስ በኃይልና በታላቅ ክብር ከመምጣቱ በፊት የሚሆነውን ትክክለኛውን ጊዜ ወስነው የምናገሩ ሰዎች ቡድን አይደለንም እኛ። ይህም ብዙ ጊዜ አድቨንቲስቶች እንደዚህ ናቸው፣ በዚህ ዓመት ክርስቶስ ይመጣል ብለው ይሰብካሉ የሚል ክስ አለ። በዚህ ቦታ ላይ ግን ግልጽ እንዲደረግ የምፈልገው ምንድነው? ይሄ ከእንደዚህ ወገኖች ጋር አይደለንም፣ እንደዚህ አይነት ሰዎችም አይደለንም እኛ። አንዳንዶች ጊዜን ወስነው ያስቀምጡ ሲሆን ያ ጊዜ ሲያልፍ በራስ የሚተማመን ወይም ደግሞ ትዕቢተኛ መንፈሳቸው ተግሳጽ ካለመቀበለው የተነሳ ደጋግሞ ሌላ ጊዜ ወስነው አስቀምጠዋል። ነገር ግን እነዚህ ወስነው ያስቀምጧቸው ጊዜያት ለበርካታ ተከታታይ ጊዜያት አለመፈጸማቸው ሐሰተኛ ነቢያት መሆናቸው አረጋግጠዋል። ሐሰተኛ ነቢያት መሆናቸው ተረጋግጠዋል። የዚህ ምድር ታሪክ ከመዘጋቱ በፊት 5 ወይም 10 ወይም 20 ዓመት ይኖራሉ የሚልን መልእክት እግዚአብሔር ለማንም አይሰጥም፣ ወደፊትም አይሰጥም። ለመገለጡ መደረግ ያለበትን ዝግጅት ለሚያዘገይ ለማንኛውም ሕያው ፍጡር ይቅርታ እግዚአብሔር አይሰጥም። ለዚያ ለታላቁ ቀን እንድንዘጋጅ የተሰጡን መልካም አጋጣሚዎችንና እድሎችን ባልተገባ ሁኔታ ችላ ወደ ማለት ስለሚመራን ማንም ሰው ታማኝ ያልነበረው ባሪያ ጌታዬ ይዘገያል እንዳለው ማለት የለበትም። ይሄ እኮ ማስጠንቀቂያ ነው፣ ትልቅ ማስጠንቀቂያ ነው እግዚአብሔር አምላክ እየነገረን ያለው። ለዚህ እንደዛኛው እንደ ስራ ፈቱ እንደ ሀኬተኛው ባሪያ በቃ ጌታ ይዘገያል 5 ዓመት 10 ዓመት 20 ዓመት ስለዚህ በቃ እንድንሆን አይደለም። የትኛውንም ስራ እንዳንሰራ እግዚአብሔር አልከለከለን ወገኖች። ክርስቶስ ስለሚመጣ ስራ አቁሙ፣ ክርስቶስ ስለሚመጣ ትዳር አታግቡ፣ ክርስቶስ ስለሚመጣ ቤት አትስሩ፣ ክርስቶስ ስለሚመጣ ኑሯችሁን አትኑሩ የሚል መጽሐፍ ቅዱሳዊ ምክር የለንም። ምንም ነገር ስታደርጉ ግን የክርስቶስ የመምጣቱ ዓላማና የክርስቶስ የመምጣቱ መልእክት ከፊት ለፊታችሁ የመጀመሪያው ርዕስ ይሁን ነው የእግዚአብሔር ሐሳብ። ኢየሱስ እኮ በሉቃስ ወንጌል የተናገረው ምዕራፍ 12 ላይ የተናገረው፣ በማቴዎስ ወንጌል ምዕራፍ 25 ላይ የተናገረው ነው። በቃ በማንኛውም ሰዓት ክርስቶስ ሲመጣ በመጣበት ሰዓት ለመወሰድ እንደተዘጋጁ ሰዎች መኖር ያስፈልጋል። ብዙ ጊዜ ችግራችን ምንድነው? ክርስቶስ እስኪመጣ ባለፈው ዓመት ፖፕ ፍራንሲስ የሞተ ጊዜ ከቤተ ክርስቲያን ወጥቶ የኮበለለ አንድ ልጅ አለ። ምን በማለት እንደሆነ ታውቃላችሁ? እኔ ተደውሎ ነው የተነገረኝና ልጁን በእርግጥ አላውቀውም። በቃ ምን ትንቢቱ ይፈጸማል ብለን ነበር እየጠበቅን የነበረው፣ ብሔራዊ አዋጅ ይወጣል ብለን ነበር እየጠበቅን የነበረው። አሁን ሰውየው ሞቷል፣ ማን ነው የሚያስፈጽመው ብሎ በቃ ከዚህ በኋላ አልፈልግም ብሎ ጥሎ ሄዷል። በቃ ይህችን ታህል በጣም ላይ የሆነ ምንም አይነት ስር ያልሰደደ እምነት ይዘን ከሆነ የምንመላለሰው ትርጉም የለውም። ፍራንሲስ አይደለም የእግዚአብሔርን ሐሳብ የሚያስፈጽመው፣ እግዚአብሔር ነው የእግዚአብሔርን ፈቃድ የሚያስፈጽመው። ወይም ደግሞ ሌላው ጳጳስ አይደለም ያንን ነገር የሚፈጽመው፣ እግዚአብሔር ነው ጊዜውንና ሁኔታውን የሚመለከተው። ለምን እንደዘገየ እንመለከታለን። በዚህ ቦታ ላይ እግዚአብሔር ጊዜን መወሰን ወደ ዓለማመን እንደሚመራ ይመለከታል። ተመልከቱ። በዚህ ቦታ ከዚህ በፊት በተደጋጋሚ የተወሰኑ ጊዜዎች ሳይፈጸሙ ማለፋቸው የተነሳ በቅርቡ ሊሆን ስላለው የክርስቶስ ዳግም ምጽአት
ዓለም ከበፊቱ ይልቅ ወደ ዓለማመን ጸንቷል። በዓለማመን ጸንቷል። በፊት ሰዎች ለማመን ቅርብ ነበር ልባቸው። አሁን ግን ጊዜው ይመጣል እየተባለ እየቆየ ስለሚመጣ ምን ሆኗል? ብዙ ሰዎች ዓለማመን ጸንቷል። አንዲት ልጅ እንዲህ ብላለች። አክቹዋሊ እናት ነች። የሆነ ቦታ አብረን እየተጓዝን እያለ ስለዚህ ስለ ክርስቶስ ዳግም ምጽአት፣ ስለ ጊዜው፣ ስለ ወቅቱ እያነሳን መጽሐፍ ቅዱስ ላይ እየተነጋገርን ነበርና ጊዜው በጣም ቅርብ እንደሆነ ነገርኳት። ክርስቶስ ሊመጣ ጊዜው ቀርቧል። ያሉ ነገሮች ሁሉ ነው የምናገረው። ስለዚህ መዘጋጀት አለብን የምለውን ሐሳብ ሳነሳ ዝም በል እባክህ አለችኝ። እንዴት ስላት አያቴ አባቴን እንደዚህ ይለው ነበረ። እኔ ለልጄ እንደዚህ ማለት አልፈልግም። 20 ዓመትም 30 ዓመትም 50 ዓመትም ሊቆይ ይችላል። እኔ እንደዛ አይነት ነገር ውስጥ አልገባ። ለዚህ ልጄን የምነግራት ምንድነው? ስራሽን ስሪ አድርጊ በቃ እላታለሁ። ይሄ ዓለማመን ነው። አያችሁ? ለምንድነው አያቴ አባቴን እንዲህ ብሎ ነበር፣ እሱ ደግሞ እኔን እንዲህ ብሎኛል፣ እኔ ልጄን እንደዚህ አልላትም። ምንድነው እየመጣ ያለው? ዓለማመን ነው። የኔ ያመጣው ምንድነው? በቃ በዚህ ጊዜ ክርስቶስ ይመጣል ብሎ የእሱ አያት ነብይ እንደሆነ የምታምነው ሰው ነበርና ጊዜን ወስነው ያልተሳካላቸው ሰዎች በንቀት ይመለከቷቸዋል። ሰዎች ከመታለላቸው የተነሳ የሁሉም ነገር መጨረሻ በደጅ ስለመሆኑ የእግዚአብሔር ቃል ድጋፍ ካለው እውነት ይርቃሉ። በእኛ ምክንያት ማለት ነው። እና በጣም መጠንቀቅ ያስፈልገናል። ወንድም ዳንኤልስ የተባለ ከዚህ በፊት እንዳደረገው ሁሉ ጌታ በ5 ዓመት ጊዜ ውስጥ ይመጣል ብሎ ጊዜ እንደወሰነ እረዳለሁ። እኛ አሁን ጊዜን የምንወስን ሰዎች እንደሆነ የሚያመለክት ነገር ወደ ሌላ ሀገር እንደማይደርስ ተስፋ አደርጋለሁ። የዚህ አይነት አስተያየቶች አይምጡ፣ አይጠቅሙም። ይህን በመሰሉ ጉዳዮች ላይ ተሐድሶን ለማምጣት አትፈልጉ። ነገር ግን ጥራዝ ነጠቆች ሽብር ለመፍጠር ማግኘት የሚችሉትን ማንኛውን ነገር እንዳይጠቀሙና የእግዚአብሔር መንፈስ እንዳያሳዝኑ ከእያንዳንዱ አፍ በሚወጣ ቃል ላይ ጥንቃቄ ይደረግ። ስሜቶችን ለመቀስቀስና መሪዎችን የማይቆጣጠሩትን መነሳሳትን ለመፍጠር ስንል የሰዎችን ኃይለኛ ስሜቶች መቀስቀስ አያስፈልግም። ሰይጣን ጉዳት ለማድረስ ኃይል የሚሆኑ የማታለል ስልቶቹንና መሳሪያዎቹን ስራ ላይ ለማዋል ማድረግ የሚችለው ሁሉ ለማድረግ ስራ ላይ ስለሆነ በሁሉም አቅጣጫ መጠበቅ እንዳለብን ይሰማኛል። ማንኛውም የሚያውክና በተሳሳተ ነገር ላይ የተመሰረተ ሽብር የሚፈጥር ነገር በእርግጠኝነት ያጸፋው መልስ ስለሚኖረው መፈራት አለበት። አዎ፣ በፍጹም እንደዚህ አይነት ነገር ማሰብም መወሰንም ማድረግም የለብንም። በእግዚአብሔር ተመርተናል በሚሉ የቤተክርስቲያን ውስጥ ባሉ ሰዎች አማካኝነት ሁል ጊዜ የውሸትና ጥራዝ ነጠቅ እንቅስቃሴዎች ይደረጋሉ። እነዚህ ሰዎች ከመላካቸው በፊት የሚሮጡና ላልተፈጸሙ ትንቢቶች ቀንና ዓመተ ምህረት ወስነው የሚሰጡ ናቸው። እነዚህ ሰዎች የወሰኗቸው ቀናትና ዓመታት አለመፈጸምና ወደ ውሸት መንገዶች መምራት ግራ መጋባትና አለማመን ስለሚፈጥር በድርጊታቸው ጠላት ይደሰታል። በቃ ጠላት የሚፈልገው ሁል ጊዜ ሰዎችን አወናብዶ ነገሮችን አድርጎ በእግዚአብሔርና በሰው መካከል ክፍተት እንዲፈጠር ማድረግ ነው። እዚህ እኔና እናንተ ማድረግ የሚገባን ነገር ምንድነው? ሁል ጊዜ ሚዛናችንን መጠበቅ ያስፈልገናል። በግራም በኩል ገደል አለ፣ በቀኝ በኩልም ገደል አለ። ሁል ጊዜ ለዚህ እኛ ድርሻችን ምንድነው? ሚዛናችንን ጠብቀን መሃል ላይ መቆም፣ የእግዚአብሔር ቃል የሚለውን ነገር ማድረግ አለብን። መሃል ላይ ስል ለብታን እያልኩ አይደለም፣ ነገር ግን ትክክለኛ ሚዛን ላይ መቆም ያስፈልገናል። ሌላ ደግሞ ስለ የጊዜ ሰሌዳ ለምሳሌ እስከ እንደ 2300 ጊዜ አይነት ነገር በተመለከተ እዚህ ቦታ ላይ የተጻፉ ነገሮች አሉ። ታውቃላችሁ አይደል? በዓለማችን ላይ ከአድቨንስ ቤተክርስቲያን ተነጥለው የወጡ ወይም ደግሞ ኦፍሹት አድርገው የወጡ ብዙ የእምነት ተቋማት ድርጅቶች አሉ። እዚህ ትንንሽ የሆኑ ምርመሰመሱ እንትኖች አሉና 2025 የሚባሉ መጥተው ነበረ። የእነሱ ሐሳብ ምንድነው? እግዚአብሔር ከ2025 በኋላ ለአድቨንቲስቶች የምህረት ደጅ ይዘጋል ብሏል የሚል አይነት መልእክት ነበር። በጣም ከፍተኛ የሆነ ውዝግብ ፈጥሮ ነበረ በአዲስ አበባና በዚህ በመካከለኛው
ኢትዮጵያ አካባቢ በጃክሰን በነበረው የካምፕ ስብሰባ ላይ እነዚህ ጥራዝ ነጠቅ ሰዎች የነፍሳት ጥላትን ስራ እየሰሩ እንደሆነ በግልጽ ተነግሬያለሁ። በጨለማ ውስጥ ነበሩ። የምህረት በር በጥቅምት 1884 ዓ.ም እንደሚዘጋ የሚገልጽ ታላቅ ብርሃን እንዳላቸው ተናገሩ። በዛ ቦታ በህዝብ ፊት 1844 ወዲህ በተሰጡ መልእክቶች ውስጥ የተወሰነ ጊዜ እንደማይኖር እግዚአብሔር ለእኔ በማሳየቱ ደስተኛ መሆኑን ነግሬያቸው ነበረ። አቋማችን በ1844 በተፈጸሙ ትንቢታዊ ጊዜያቶችና በጌታ መገለጥ ጊዜ መካከል ምንም አይነት የጊዜ እወጃን ጣልቃ ሳናስገባ ነግቶ መጠበቅ ነው። ምን ማለት ነው? የተወሰነ ጊዜን በተመለከተ ህዝቡ ሌላ መልእክት አይሰጠውም። ከዚህ ጊዜን በሚመለከት ወቅት በኋላ በራዕይ ምዕራፍ 10 4-6 እና በ1842 እስከ 1844 በተነገረው መሰረት ትንቢታዊ ጊዜ የሚጠቅስ ሌላ ወቅት ሊኖር አይችልም። ረዥሙ የጊዜ ስሌት እስከ 1844 የመኸር ወቅት የሚደርስ ነው የሚል መልእክት በዚህ ቦታ ላይ ቁርጥ ያለ ውሳኔ የተሰጠው። 2025 የሚበሉ 2040 የሚበሉ 2050 የሚበሉ ሊመጡ ይችላሉ። በዚህም በኋላ ብዙ በእግዚአብሔር ቃል በዚህ በትንቢት መንፈስ የተቀለጠው ነገር ግን ምንድነው? እግዚአብሔር ከ2300 ጊዜ ውጪ በመጽሐፍ ቅዱስ ውስጥ ምንም የሰጠን የጊዜ ሰሌዳ የለንም። ይህን ግልጽ ባይሆንም ታውት ግልጽ ከሆነ ግልጽ ነው። ለምንድን ነው የምላችሁ መሰላችሁ? በዚህ ጉዳይ ላይ ኦብሰስት መሆን የለብንም፣ ወይም ደግሞ በዚህ ጉዳይ ላይ ስጋት ሊገባን አይገባም። የመዳናችንን ጉዳይ ሊወስን የሚችለው ከክርስቶስ ጋር የምኖረን ህይወት በየዕለቱ የምናደርገው የቅድስና ልምምድ ነው። 1844 ላይ ክርስቶስ አልመጣም። የ1844 የጊዜ ሰሌዳ የተጀመረው 470 ይቅርታችሁ የ2300 ጊዜ የጀመረው 457 ዓመት ዓለም ላይ ነበር። ከዛ ጊዜ ጀምሮ እስከ 1844 ያለ ጊዜ የ2300 ጊዜ የሚሸፍን ጊዜ ነው። ከዛ ውጪ እግዚአብሔር የሰጠው ለህዝቡ ለቤተ ክርስቲያን የሰጠው ሌላ የጊዜ ገደብ የለም። ከ457 ዓመት ዓለም ጀምሮ እስከ 1844 ያለው ጊዜ 2300 ሆኖ ተፈጻሚነትን አግኝቷል። በምን? በክርስቶስ የቅድስተ ቅዱሳን አገልግሎት የምልጃና የሙታን ፍርድ ምርመራ ስራ በመጀመር ወይም ደግሞ የፍርድ ምርመራ ስራ በመጀመሩ ያ ጊዜ ተጠናቋል። ከዛ ውጪ ግን ሌሎች ተመሳሳይ የሆኑ ተጓዳኝ የሆኑ አንጻራዊ የሆኑ ጊዜን ወስነው በዚህ ጊዜ እንዲህ ይሆናል፣ በዚህ ጊዜ እንዲህ ይሆናል ብሎ የሚመጡትን መልእክቶች እንዳትቀበሏቸው። ይህ የኔ መልእክት አይደለም፣ የእግዚአብሔር መልእክት ስለሆነ ለእናንተ ለማድረስ እፈልጋለሁ። በእርሷ ክርስቶስ በነበረችበት ዘመን ኤሌን ጂ ዋይት በነበረችበት ዘመን ክርስቶስ ይመለሳል ብላ ጠብቃ እንደነበረ በዚህ ቦታ ተጽፏል። ኤሌን ጂ ዋይት እርሷ በነበረችበት ዘመን ክርስቶስ ይመጣል ብላ ጠብቃን እንደነበር በዚህ ቦታ ላይ ተጽፏል። በኮንፈረንሱ የነበረውን ቡድን እንዳይ ተደርጌ ነበር። መልአኩ እንዲህ አለ፣ አንዳንዶች የትላትል ምግብ ወይም ደግሞ ይበሰብሳሉ፣ ይሞታሉ ማለት ነው። ሌሎቹ ደግሞ የመቅሰፍቱ ሰለባዎችን፣ ሌሎቹ ደግሞ ክርስቶስ እስኪመጣ ድረስ በሕይወት እንደሚቆዩ ተናግራ ነበር። ጳውሎስ ምን ተናግሯል? በነገራችን ላይ በአንደኛ ተሰሎንቄ ምዕራፍ 4:16 ላይ፣ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሁላችን አናንቀላፋ ይላል። ሁላችን አናንቀላፋ። እሱ ራሱ በሕይወት ክርስቶስን እንደሚያይ ነው የሚገልጸው። ነገር ግን ያ እንዳልሆነ እንመለከታለን። በዛ ጊዜ እንደውም የተናገረችው ነገር ምንድነው? ጊዜው አጭር ስለሆነ በትጋትና በእጥፍ ጉልበት መስራት አለብን። ልጆቻችን ኮሌጅ ላይ ገቡም ይችላሉ። እውነት እኮ ነው። 1888 ዓመተ ምህረት ላይ የቤተ ክርስቲያናችን መሪዎች የጽድቅ በሃይማኖትን ትምህርት ተቀብለው ለሶስቱ መልአክ መልእክት ለዓለም ተዳርሶ ቢሆን ኖሮ የትንቢት መንፈስ እንደምናገረው በዚህ መጽሐፍ እንደምናየው ዛሬ ክርስቶስ ከዚህ በፊት ይመጣ ነበር። ነገር ግን ልክ በሰጥም ሸለቆ ወይም ደግሞ በሲና ምድረ በዳ የእስራኤል ልጆች በሲና ምድረ በዳ እግዚአብሔርን በድለው መሪ ሾመን ወደ ግብፅ እንመለስ እንዳሉ ሁሉ የእስራኤል ልጆች እንዳደረጉ የ40 ቀን ጉዞ 40 ዓመት እንደሆነባቸው የአድቬንቲስቶች እንቅስቃሴ እስከ ዛሬ ድረስ እንዲራዘም የተደረገው በእግዚአብሔር ዕቅድ ሳይሆን ቤተክርስቲያን በአለማመን፣ በማጉረምረም፣ በጥላቻ፣ በእርስ በርስ ፉክክር ውስጥ በመግባት
የተቀደሰውን የእግዚአብሔር ስራ ችላ በማለታችን ምክንያት ነው። ስለዚህ አሁን ልጆችን ለመውለድ የሚመከር ጊዜ አይደለም። ጊዜው አጭር ነው። የመጨረሻዎቹ አደጋዎች በላያችን ናቸው። ከዚህ በፊት ትንሽ ልጆች በአብዛኛው ይሞታሉ ተነግሮ ነበረ። እንደዚህ አይነት ነገር ጥቂት ጋብቻዎች ኖሩ፣ ብዙ ለጋብቻ አትቸኩሉ፣ የሚመጡ ነገሮች በጣም አስጊ ናቸው የሚል መልእክት በስፋት ተነግሮ ነበረ። ይሁን እንጂ ያም ጊዜ ያልሆነም። ለምንድን ነው ያልሆነው? እግዚአብሔር መዋሸት ስለፈለገ ወይም ደግሞ ስለዋሸ ስላጭበረበረ አይደለም። እንዳልኩኝ ብዙ ሰዎች ስላልተዘጋጁ ይኸውላችሁ። አሁን መዘግየቱ ለምን እንደሆነ ተመልከቱ። የሙሽራው ረዥም ሌሊት ፈታኝ ነው። ነገር ግን ጌታ ቢመጣ ኖሮ እጅግ ብዙ ሰዎች ሳይዘጋጁ ስለሚገኙ ንጋቱ ወደፊት የገፋው በእግዚአብሔር ምሕረት ነው። ይሄው ነው በቃ ምክንያቱ። ክርስቶስ ዛሬም ያልመጣው እኔና እናንተ ስላልተዘጋጀን ነው። ማዘግየት አለብን ወይ? የለብንም። ክርስቶስ እንዲመጣ ቆርጠንና ወስነን መስራት ያስፈልገናል። አድቬንቲስቶች በ1844 ዓመተ ምህረት ከገጠማቸው ታላቅ ተስፋ መቁረጥ በኋላ እምነታቸውን አጥብቀው ቢይዙና የሶስተኛው መልአክ መልእክት በመቀበል በመንፈስ ቅዱስ ኃይል ለዓለም በማወጅ እግዚአብሔር የከፈተላቸውን መሰናዶ አንድ ሆነው ተከትለው ቢሆን ኖሮ የእግዚአብሔርን ማዳን ባዩ፣ በጥረቶቻቸው እግዚአብሔር በኃይል በሰራና ክርስቶስ ሕዝቡ ሽልማታቸው እንዲቀበሉ ለመውሰድ በመጣ ነበር። ይኸው ከላይ የተናገርኩት ነው። የክርስቶስ መምጣት እንዲህ መዘግየት የእግዚአብሔር ፈቃድ አልነበር። አለማመን፣ ማጉረምረም፣ አመፅ የጥንቶቹን እስራኤላውያን ወደ ምድር ከነዓን እንዳይገቡ ለ40 ዓመት ዘጋባቸው። የዘመኑ እስራኤልም ወደ ሰማያዊ ከነዓን እንዳይገባ ተመሳሳይ ኃጢአት አዘግይቶታል። በሁለቱም ሁኔታ በእግዚአብሔር ተስፋ ስህተት የለውም። በዚህ የኃጢአትና የሐዘን ዓለም ውስጥ ለብዙ ዓመታት እንድንቆይ ያደረገን የእግዚአብሔር ሕዝብ ነን የሚሉ ሰዎች መካከል ያለው አለማመን፣ አለማዊነት፣ አለመቀደስና ጠብ ናቸው። በእኛ መካከል እነዚህ ነገሮች አለመኖራቸው እርግጠኛ እንሁንና ክርስቶስን እንጠይቀው። ለምንድን ነው ያልመጣው እንበል። አለዛ ግን የክርስቶስ መዘግየት ምክንያቱ እኛ ሆነን እያለ ክርስቶስ ሊወቀስ አይገባው፣ ወይም ደግሞ ድርብ ስህተቶችን መስራት አይገባንም። ሌላ ነገር እያደረግን ሌላ ተጨማሪ ስህተቶች ውስጥ መግባት የለብንም። የክርስቶስ ቤተክርስቲያን እግዚአብሔር እንደ ሾማት የተሰጣትን ስራ ሰርታ ቢሆን ኖሮ መላው ዓለም ከዚህ በፊት ማስጠንቀቂያው በተሰጠና ጌታ ኢየሱስ በኃይልና በታላቅ ክብር ወደ ምድራችን በመጣ ነበር። ይሄ አይደል እግዚአብሔር አምላክ እኔና እናንተን እየጠየቀን ያለው? አሁን ባለንበት ጊዜ ይህንን ታላቅ የሆነ ስራ እንድንሰራ እግዚአብሔር አምላክ እየጠየቀን ነው። ስለዚህ ከዚህ በኋላ ማድረግ የሚገባን ነገር ምንድን ነው? የእግዚአብሔር ተስፋዎች በሁኔታዎች ላይ የሚደገፉ ናቸው። ምንድን ናቸው እነዚህ የእግዚአብሔር ተስፋዎች በሁኔታዎች ላይ የሚደገፉ? የክርስቶስን ቀን መምጣት መጠበቅ ብቻ ሳይሆን ማስቸኮል አለብን ይላል። በዚህ መልክ ሁል ጊዜ በፊቴ ቀርቦልኛል። የክርስቶስ ምጽአት ለምን እንደዘገየ በዚህ መልእክት ጅምር ላይ ከጠበቅነው ጊዜ ይልቅ እየረዘመ መምጣቱ እውነት ነው። አዳኛችን ይመጣል ባልነው ፍጥነት አልመጣም። ነገር ግን የእግዚአብሔር ቃል ሳይፈጸም ቀርቷል ወይ ዋሽቷል? በፍጹም። የእግዚአብሔር ተስፋዎችም ሆኑ ማስጠንቀቂያዎች በሁኔታዎች የሚደገፉ ስለመሆናቸው ማስታወስ አስፈላጊ ነው። እግዚአብሔርን አለመገዛታችን እንደ እስራኤል ልጆች በዚህ ዓለም ለብዙ ዓመታት እንድንቆይ እንችላለን። ነገር ግን እግዚአብሔር ሕዝብ በእነሱ የተሳሳተ መንገድ ለመጣው ነገር እግዚአብሔርን ተጠያቂ በማድረግ ኃጢአት እንዳይጨምሩ በክርስቶስ ስም እጠይቃለሁ። ክርስቶስ ነው እየጠበቀ ያለው፣ እኛ ነን እየጠበቅን ያለው። ክርስቶስ እኮ ነው እየጠበቀ ያለው እኛን እንድንዘጋጅ። ክርስቶስ የራሱን በቤተ ክርስቲያኑ ለመግለጽ በታላቅ ናፍቆት እየጠበቀ የክርስቶስ ባህሪ በሕዝብ ውስጥ በሙላት ሲባዛ የእርሱ የሆኑትን ሊወስዳቸው ይመጣል። አሁን እኮ በቤተ ክርስቲያን ውስጥ ያለው ድብድብ እኮ ነው ያለው። ድብድብ ኦንላይንም በሉ እዚህ በአካላዊ ቤተ ክርስቲያን ኦንላይንም ጭቅጭቅ ነው እኮ፣ ድብድብ ነው ያለው። በአካል አልተገናኘንም እንጂ አንተ በዚህ ነህ፣ አንቺ በዚህ ነሽ፣ አንቺ የዚህ ነሽ፣ አንቺ በዚህ ነሽ። አንድ ልብ መቼ መጣ?
አንድ ሐሳብ መቼ የክርስቶስ ባህሪ መቼ ታየ በልጆቹ ህይወት ላይ? እኛ ዛሬ እኮ በዘር የመከፋፈል አባዜ ውስጥ እኮ ነው ያለነው። የወንድምን ሸክም ለመሸከም እኮ የኋላ ግንዱን እኮ ነው የምናጠናው። የኋላ ከሄድ ነው የመጣው የማ ልጅ ነው የማ ዘር ነው በሚል ነገር እሱ ገና አልወጣንም እኮ እዛ ውስጥ። እንዲህ ሆኖ ክርስቶስ ዘግይቷል ብለን ክርስቶስን ልንወቅስ አንችልም። ቅድመ ሁኔታዎች አሉ። እግዚአብሔር በጥንቱ እስራኤል ውስጥ የተመለከታቸውን ተመሳሳይ ኃጢአቶች በነገራችን ላይ የሃይማኖት አባቶችና ነቢያት የተሰኘን መጽሐፍ አንብበን ከሆነ በየግላችን እንደዚህ ኦፊሻሊና አጥንታችሁም ከሆነ ሊሆን ይችላል አላቅም። ሰይጣን በየቀኑ አሳይመንት ይሰጣቸው ነበር ለእስራኤል ልጆች። በየቀኑ የሚሰጣቸው የሰይጣን አሳይመንት ለመስራት በጣም ጉጉና ታታሪ ስለሆኑ ይደሰት ነበር። ዛሬም ቢሆን ተመሳሳይ ነገር በቤተ ክርስቲያን ውስጥ የሚፈጽሙ አብዛኞቹ አጀንዳዎች የእግዚአብሔር አጀንዳዎች ሳይሆኑ የአጋንንት አጀንዳዎች ናቸው። ይቅርታ አድርጉልኝ በድፍረት። ይሄ ግን በግልጽ የሚታይ ጉዳይ ስለሆነ ለመናገር ምንም የሚከለክል ነገር አለ ብዬ አላምንም። ስለዚህ ከዚህ በኋላ ክርስቶስ ምን ያህል ይቆያል ለሚል ጥያቄ የእግዚአብሔር ትዕግስት ገደብ አለው። ኃይሉ ወሰን የሌለው አምላክ የሕዝቦችን ሁሉ መዝገብ በማይሳሳት ትክክለኛነት ይጠብቃል። ምሕረቱ ለንስሐ ለሚቀርቡ ጥሪዎች ከሚቀርቡ ጥሪዎች ጋር የተዋሃደ ሆኖ ሳለ መዝገቡ ክፍት ሆኖ ይቆያል። ነገር ግን ቁጥሮቹ እግዚአብሔር ከወሰነው መጠን በላይ ሲደርሱ የእግዚአብሔር ቁጣ መውረዱን ይጀምራል። የእግዚአብሔር የሕዝቦችን ጉዳይ መዝግቦ ይዛል። በሰማይ መጽሐፍ ውስጥ በእነሱ ላይ የተጻፉ ነገሮች ቁጥር እየጨመረ ስለሆነ የሳምንቱ የመጀመሪያ ቀን ሕግ መተላለፍ ቅጣት ሲያስከትል ጽዋው ይሞላል። እንግዲህ ዓለም አቀፋዊ አዋጅ ሲወጣ ዓለም አቀፋዊ የምህረት ደጅ ይዘጋል። እግዚአብሔር ሕዝቦችን በመቆጣጠር ላይ ያለ ኃጢአት ወደ ተገለጸው የእግዚአብሔር ምህረት ገደብ የሚደርስበት ጊዜ ሲመጣ ትዕግስቱ ያበቃል። በሰማይ የኃጢአት መመዝገበ መጽሐፍ ውስጥ የመዘገቡ የተጠራቀሙ ነገሮች ቁጥር የመተላለፍ ምድርን ሲሞላ ቁጣው ይመጣል። እንግዲህ ገደቡ እጅግ በጣም ደርሷል። መተላለፉ ገደቡን ደርሷል። የምድር ነዋሪዎች የበደለኝነት ጽዋቸውን እስኪሞላ ድረስ ለጥቂት ጊዜ መዘግየት የሚኖር ሲሆን ከዚያ በኋላ ለረጅም ጊዜ ታግዶ የነበረው የእግዚአብሔር ቁጣ ይቀሰቀስና ይህ የብርሃን ሀገር የእርሱን ያልተቀላቀለ ቁጣ ወይን ጠጅ ይጠጣል። የዓለም ነዋሪዎች ክፋት ኃጢአታቸው ስፍሩን ሞልቷል። ይህች ምድር አጥፊው የእርሱን ፈቃድ እንዲፈጽም እግዚአብሔር ወደሚፈቅድበት ደረጃ ደርሳለች። መተላለፍ ገደቡ ላይ ደርሷል። ዓለም በውዝግብ ስለተሞላ በሰብአዊ ፍጡር ላይ በቅርቡ ታላቅ ሽብር ሊመጣ ነው። ይህ መጨረሻው እጅግ ቅርብ ነው። እኛ እውነቱን የምናውቅ ሰዎች በዓለም ላይ ከአቅም በላይ የሆነ አድናቆትን በሚጭን መልኩ ሊከሰት ስላለው ነገር ድንገተኛ ለሆነ ነገር መዘጋጀት አለብን። የመጨረሻው ሐሳብ ምንድነው? የእግዚአብሔርን ቀን በአእምሯችን ጠብቀን ማቆየት አለብን። ከፊታችን ስላሉ ታላላቅ የፍርድ ትዕይንቶች ለማሰብና በሕይወታችን ለመተግበር ራሳችንን ማስተማር አለብን። ከዚህ ሁሉ ነገር የሚገለጥበት የእግዚአብሔር ታላቅ ቀን ትዕይንቶች በፊታችን ስንይዝ በባህሪያችን ላይ ተጽዕኖ ይኖረዋል። አንድ ወንድም ቅድም በመግቢያ ላይ የተናገርኩት ሄለን ጆይት ሆይ ብሎ ጥያቄ ጠየቃት። ምንድነው ያላት? ጌታ ለ10 ዓመት ጊዜ ውስጥ ይመጣል ብለሽ ታስቢያለሽ ብሎ ጠየቀኝ። እኔም በ2 በ4 ወይም በ10 ዓመት ይመጣ ቢሆን ምን ልዩነት አለው ብዬ አልኩት። እርሱም ጌታ 10 ዓመት ውስጥ ይመጣ መሆኑን ባውቅ ኖሮ አንዳንድ ነገሮችን አደርጋለሁ ብዬ ተስፋ አደርጋለሁ ብዬ አስባለሁ አለ። ምን ታደርጋለህ ብዬ ጠየቅኩት አለ። እርሱም ንብረቴን ሽጬ እግዚአብሔርን ቃል መመርመር ጀምርና ሕዝቡ ለመምጫው እንዲዘጋጅ ለማስጠንቀቅ ሞክራለሁ። እኔን ለመምጫው ዝግጁ መሆን እንድችል ወደ እግዚአብሔር ማጸናለሁ አለ። ከዛም እንዲህ አልኩት አለች፣ ጌታ እስከ 20 ዓመት ድረስ እንደማይመጣ ብታውቅ ኖሮ ካሁን በተለየ ሁኔታ ትኖር ነበር ብዬ ጠየቅኩት። እርሱም እንደዚህ አደርጋለሁ ብዬ አስባለሁ። ኢየሱስ በ10 ዓመት ውስጥ እንደሚመጣ ቢያውቅ ኖሮ የተለየ ሕይወት እንደሚኖር የሚገልጸው መግለጫ
እንዴት ያለ ራስ ወዳድነት ነው! ሄኖክ ለምን ለ300 ዓመታት አካሄዱን ከእግዚአብሔር ጋር አደረገ? በየቀኑ ከእግዚአብሔር ጋር እየተራመድንና ነቅተን እየጠበቅን ካልሆነ ከአደጋ ነፃ እንዳልሆንን ይህ ለእኛ ምስክር ነው፣ ትምህርት ነው። ለእግዚአብሔር ሥራ ግድለሽና ሰነፍ ለሆኑት ቀንና ማታ እግዚአብሔር ዕረፍት አይስጣቸው። መጨረሻው ቅርብ ነው። የጊዜው አጭር መሆን ጉዳይ ኢየሱስን ሁል ጊዜ ከፊታችን እንድናደርገው የሚፈልገው ነገር ነው። የጊዜው አጭር መሆን ጉዳይ ሁል ጊዜ ከፊታችን እንድናደርገው ኢየሱስ የሚፈልገው ነገር ነው። ከፊታችን ሊለካ የማይችል ዘላለም ተዘርግቷል። በእጃችን የወርቅ በገናዎችን የክብር ዘውዶችን ይዘን ከዳኑት ጋር በብርጭቆ ባህር ላይ ስንቆም ያሳለፍነው የመጠበቂያ ጊዜ ምን ያህል አጭር እንደሆነ ያንን እንመለከታለን። ስለዚህ ረዥም ጊዜ እንደጠበቃችሁ እንደዘገየ የምታስቡ ከሆነ ኢየሱስ ምን ያህል ቅርብ እንደሆነ ጊዜው ምን ያህል አጭር እንደሆነ የምንመለከተው በመገለጡ ቀን ነው። እዚህ ወገኖቼ በዚህ ጥናት ላይ ምናልባት ግልጽ ያልሆነ ያልተስተዋለ ነገር ካለ በጥያቄ ልታነሱ ትችላላችሁ። የሰማነውን እግዚአብሔር አምላክ ለበረከትና ለሕይወት ያድርግልን። እግዚአብሔር ባርካችሁ።